ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ረቡዕ ሚያዝያ 21 ቀን 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራሁ ደግሞ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን ጤናና ሰላም ካልጎደሉ ዋጋቸው ምን ያህል እንደሆነ አይታወቅም ሲሉ ጠቅላይ ሚኒስትር አብይ አህመድ መግለጻቸውን፣ በመንደር የፖለቲካ ሐሳቤ ተጎትተን ብንቀር አሁን የሰራነውን አንሰራም ነበር ሲሉ ከንቲባ አዳነች አቤቤ መናገራቸውን፣ እንዲሁም ሳውዲ አረቢያ ውስጥ ቢያንስ 65 ኢትዮጵያውያን ከአደንዛዥ እጽ ጋር በተገናኘ ወንጀል የሞት ቅጣት እንደሚያሰጋቸው መጠቆሙን የተመላከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ፣ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል። ጤናና ሰላም ካልጎደሉ ዋጋቸው ምን ያህል እንደሆነ አይታወቅም ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ የማህበራዊ ልማት እመርታ ለሀገር ግንባታ በሚል በተዘጋጀው መድረክ ላይ ባስተላለፉት መልእክት ጤናና ሰላም ካልጎደሉ ዋጋቸው ምን ያህል እንደሆነ አይታወቅም ሲሉ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በጤናው ዘርፍ ዙሪያ ባደረጉት ገለጻም የኛ ዶክተሮች ከሚሰደዱ ቦታና ሆስፒታል ኑሯቸው እንዲሰሩ በጤና ዘርፉ ላይ የግሉ ሴክተር በትኩረት እንዲሰራ ፍላጎታችን ነው ብለዋል። ጤናና ሰላም ካልጎደለ አይታወቅም፣ ሲጎል ግን የጎደለባቸው ያውቁታል ያሉት ጠቅላይ ሚኒስትር አብይ አህመድ በጤናው ዘርፍ ላይ የጎደለን ነገር ማሟላት ያስፈልጋል በማለት ተናግረዋል። ሜዲካል ሴክተር የፕራይቬት ሴክተሩ ጠንክሮ የኛ ሐኪሞች ከሚሰደዱ ቦታ ኖሯቸው ሆስፒታል ኖሯቸው ቢሰሩ ያ ቀዳሚ ፍላጎቴ ነው። በቅርቡም በነበረኝ የሚዲያ ኢንጌጅመንት ሰምታችሁ ከሆነ አላቅም ለአንድ መድኃኒት አምራች ኩባንያ ብድር አልተሰጠም ብዬ እንዴት ብስጭት እንዳው ሰምታችኋል። እና ጤና በጣም ክሪቲካል ነገር። ጤናና ሰላም ካልጎደለ አይታወቅም፣ ሲጎል ግን የጎደለባቸው ያውቁታል። ያን ቀድሞ ኢንቨስት ማድረግ የመንግስት መሻት እንደሆነና ሐሳብህ ከኛ ጋር ይሄዳል። ጽዳት አንደኛ፣ ሁለተኛ ሰርቪስ። መድኃኒት የለም ግን አይዞ ብሎ ስቆ የሚሸኝ ሐኪም ካለ ግማሽ ፈውስ ነው። ምናልባት የጎደለ ነገር አለ፣ አልጋ የለም ግን በተቀመጠበት በሽተኛውን አይታ አንድ ነርስ አይዞ ውሃ መጣልሃለሁ ካለችው ከሳቀች ቀላል ነገር አይደለም። እኛ ደግሞ ሲፈጥረን ስቀን ማስተናገድ አይሆንልንም። ታውቃላችሁ፣ ሰርቪስ ጽዳት ብታዩ ጥሩ ነው። ሐኪሞች ፕራይስ ብቻ በቂ አይደለም። ፕራይስ ትክክል ነው፣ ኮምፒት እናደርግበታለን። ብዙ ኢንቨስት ማድረግ አለብን። የፕራይቬት ሴክተሩ የጀመረው ነገር አስደሳች ነው። ብትበረቱ የምናስበውን ነገር በዚያ ሴክተር ኢትዮጵያ ውስጥ ማምጣት እንችላለን ብዬ አስባለሁ። ኢትዮጵያ ያላትን ሰፊ ዕድል ለመጠቀምና ውጤት ለማምጣት ዜጎች የተቀናጀ የጋራ እይታ ሊኖራቸው ይገባል ያሉት ጠቅላይ ሚኒስትር አብይ አህመድ አንዳንድ ዘርፎች ላይ የሚደረጉ ተደጋጋሚ ገለጻዎችና ቀስቀሳዎች እንደ ዘርፉ ባህሪ አስፈላጊ በመሆናቸው የሚከናወኑ እንጂ ለሌሎች ዘርፎች ትኩረት ባለመስጠት አይደለም ብለዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ብዙዎች ከሚያስቡት በላይ እየተገነባች መሆኑን ገልጸው ኢትዮጵያን ከሰፈር ጨዋታ አውጥተን በታሪክ ውስጥ በሚመጥናት ቦታ የምትጫወት ሀገር እናደርጋታለን በማለት አብራርተዋል። መላው የኢትዮጵያ ሕዝብ እንዲገነዘብ የምፈልገው ግን አንደኛ ኢትዮጵያ እየተሰራች ነው። ሁለተኛ ኢትዮጵያን ከሰፈር ጨዋታ እናውጣት። በሰፈር ጨዋታ ስንያዝ ትክክለኛው ቦታችን የሚያስከትላቸውን ጣጣዎች መከላከል የማንችል እንዳንሆን ብዙ አልባሌ ጨዋታዎች እንጫወታልና አልባሌ ተራ ጨዋታዎች። እቺ ሀገር ቦታዋ አሁን ያለችበት አይደለም። በአፍሪካ ሁለተኛው ፖፑሌሽን ያላት ሀገር ናት። ዜርፎር አፍሪካ ውስጥ ብዙም ሊያስፈራ የሚገባ ኃይል የለም ማለት ነው። ወደዛ ለመሄድ ብዙ የቤት ስራዎች አሉብን። ብዙ የሚሰሩ ስራዎች አሉ። ጠቅላይ ሚኒስትር አብይ አህመድ በሳተላይት ከተማ ፕሮጀክት ውስጥ ስለሚገነባው የኪነ ጥበብ ማዕከል ዙሪያ ባደረጉት ገለጻ ለአርቲስቶች ምቹ የሆነ የሥራ ድባብ መፍጠር ለኢትዮጵያ ቀላል ባይሆንም መንግስት ግን የአርቲስቶችን ልዩ ባህሪና ፍላጎት ከግምት ውስጥ ያስገባ ማዕከላትን በመገንባት ለዘርፉ ያለውን ትኩረት በተግባር እያሳየ መሆኑን ተናግረዋል። አርቲስቶች ካላቸው ልዩ የፈጠራ ተሰጥኦ ባሻገር ማንኛውም ሰው ከሚያስብበት መንገድ ወጣ ያለ አመለካከትና ያኗኗር ዘይቤ ያላቸው በመሆናቸው ለስራቸውና ለፈጠራቸው ምቹ የሆነና ከልማድ የወጣ አካባቢ እንደሚያስፈልግም አብራርተዋል።
በመንደር የፖለቲካ ሀሳቢዎች ተጎትተን ብንቀር አሁን የሰራነውን አንሰራም ነበር ሲሉ ከንቲባ አዳነች አቤቤ ተናገሩ። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ የ9 ወራት አፈጻጸምና የ5 ዓመት ስትራቴጂካዊ ዕቅድ አፈጻጸም ሪፖርት ባቀረቡበት ወቅት ባለፉት 5 ዓመታት በመዲናዋ ወንጀል በከፍተኛ ሁኔታ መቀነሱን፣ የጭቃ ቤቶችም ከ74 በመቶ ወደ 30 በመቶ መውረዳቸውን ተናግረዋል። ወይዘሮ አዳነች አቤቤ ባለፉት 5 ዓመታት 2 ሚሊዮን ገደማ ሰዎች በከተማ አስተዳደሩ የሥራ ዕድል ተፈጥሮላቸዋል ያሉ ሲሆን በእነዚህ ዓመታት ውስጥ ከ60 ሺህ በላይ ፕሮጀክቶች እንደተጠናቀቁም አስረድተዋል። በተጨማሪም 4 ትላልቅ ሆስፒታሎችን ገንብተን የውጭ ሕክምና ጉዞን ቀንሰናል ያሉት ከንቲባ አዳነች አቤቤ በኢህአዴግ ዘመን አንድ ጥሩነሽ ቤጂንግ ሆስፒታል ብቻ ነው የተሰራው ሲሉም አነጻጽረዋል። ከንቲባ አዳነች አቤቤ በሪፖርታቸው ሰፋ ያለ ጊዜ ወስደው ምላሽና ማብራሪያ የሰጡበት ሌላኛው ጉዳይ የልማት ተነሺዎችን መልሶ ማቋቋምን የተመለከተው ነው። በዚህም ለአብዛኞቹ የልማት ተነሺዎች በመሃል ከተማ ቤት ተሰርቶ እንደተሰጣቸው የገለጹ ሲሆን በገላን ጉራ፣ በቦሌ አራብሳና በጋርመንት አካባቢ የሚገኙ ብቻ ናቸው ራቅ ያሉት ብለዋል። ሆኖም ግን በምርጫ ክርክር ጭምር ይህ ጉዳይ እንደ ክስ መቅረቡን አንስተው ክሱ ግን ተገቢ ያለመሆኑን ጠቁመዋል። በከተማዋ በተገነቡ ቤቶች ውስጥም ከሌላ አካባቢ መጥቶ የገባ ሰው የለም ሲሉም አብራርተዋል። ምነው ሰው ከፒያሳ እጣ ወጥቶለት ቱሉ ዲምቱ ሲሄድ የዛሬ 20 ዓመት አካባቢ እየጨፈረ ብር አዋጥቶ እየደገሰ ሄዶል እንደሸኛው ሱኮ ቤት አገኘ እሷ ቤት አገኘች እየተባለ ማለት ነው። ቱሉ ዲምቱ ከገላንጉራ 3.7 ኪሎ ሜትር ርቅ የለ እንዴ? ገላንጉራ እኮ ነው ወደዚህ። ኮየ ፈጬ ከገላንጉራ ትንሽም ቢሆን ርቅ የለ እንዴ? ገላንጉራ ነው አለ ወደዚህ ቅር። እዛ እጣ ይወጣላቸው ሰዎች እንደዛ እየተደገዘ ለዛው ባላለቀ ቤት ራሱ ባለቤቱ የሚጨርሰው እየተባለ ማለት ነው። እቺ ጥንቅቅ አርገን ጨርሰን እቃ ጭምር ጭነን አስገብተን ቁልፍ አስረክበን ንጹህ ሰፈር ጥሩ መኖሪያ አንድም ላፍቶ 2000 ነው ወጣሉ የተባሉት ማለት ነው። ሁለተኛው ገላንጉራ ነው። ሶስተኛው አራብሳ ነው። የካጣፉ አካባቢ ነው። ፈረንሳይ የካ ፈረንሳይ አካባቢ እነኚህ አካባቢዎች ናቸው ያስገባናቸው። ከነኚህ አካባቢ ርቀው ያሉ ቦታዎች ላይ ሲገባ ግን እጣ ሲወጣለት ለዛውም ቆጥቦ በገዛ ገንዘቡ ማለት ነው ቆጥቦ ጥንቅቅ ባላለ ቤት እጣ ሲወጣለት ከበርቻቻ ጨፋራ ነው። እኛ ስላረግነው ነው ዝቅ የሚለው ቁልፍ ስላስረከብን ጠርተን አንድ ሁለተኛ እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ ለገጣፎ? ጨዋታው ግልጽ ነው። እኔ ካላወካሁት የሚል ነው። ሁለተኛ ሆድ ማስባስ በቀላሉ ይሄንን ህዝብ ይቻላል እያሉ ህዝቡ ነቅቶ የደረሰበት ደረጃ ላይ ያልደረሱ እንደሆኑ ነው የሚያሳየው። የምርጫ ክርክሩ ሁሉ በዚህ ዙሪያ እንደነበረ ስለምናስታውስ ነው። በሰፈር ፖለቲካ ውስጥ ሄደን ከተማችንን አልጎተትናትም ያሉት ወይዘሮ አዳነች አቤቤ አዲስ አበባ ህብረ ብሔራዊ አመራር ያላት ከተማ ናትን በማለት አብራርተዋል። እንቅፋቶች ቢገጥሙንም በመንደር የፖለቲካ ሀሳቢዎች ተጎትተን አልቀረንም በማለት ያስረዱት ሲሆን ተወዛውዘን ብንቀር ኑሮ አሁን የሰራነውን ስራ እንሰራም ነበር ብለዋል። በሰፈር ፖለቲካ ውስጥ ሄደን በሰፈር ማንነት ውስጥ ሄደን ከተማዋን ወደዛ ደረጃ አልጎተትናትም። ይሄንን ታግለናል፣ ውስጣችንም ታግለናል። እንግዲህ እንደ አዲስ አበባ ህብረ ብሔራዊ አመራር ያለው የትም የኢትዮጵያ አካባቢ ያለ አይመስለኝም። አብዛኛው የኢትዮጵያ ማንነቶች የተወከሉበት ከተማውም እንደዛ ስለሆነች እንደዛ ሆነን በጋራ ታግለን በጋራ እየመራን ከተማችንን ወደ ዓለም አቀፋዊነት ዓለም አቀፍ ኮንፈረንስ የሚካሄድባት ውድድሮች የሚካሄዱባት ቱሪስቶች የሚመጡባት ሰላማዊት ከተማ መሆን እንድችል አድርገናታል። በእነኛ የፖለቲካ እሳቤዎች ተጎትተን ወደ አንዱ ተወዛውዘን ቢሆን ኖሮ በዛ ደረጃ ልናመጣት አንችልም። ውስጣችንን ቻሌንጅ አላደረገንም እያልኩ አይደለም። ነገር ግን እየተጋገልን እያሸነፍነው የመጣ ነው። ሳውዲ አረቢያ ውስጥ ቢያንስ 65 ኢትዮጵያውያን ከአደንዛዥ ዕፅ ጋር በተገናኘ ወንጀል የሞት ቅጣት እንደሚያሰጋቸው ተጠቆመ። በዓለም አቀፉ የሰብአዊ መብቶች ተቆርቋሪ ተቋም ሂዩማን ራይትስ ዎች ሳውዲ አረቢያ ውስጥ ቢያንስ 65 ኢትዮጵያውያን ከአደንዛዥ ዕፅ ጋር በተገናኘ ወንጀል የሞት ቅጣት እንደሚያሰጋቸው አስታውቋል። የሳውዲ ባለስልጣናት እስከ ባለፈው ማክሰኞ ሚያዝያ 13 ቀን 2018 ዓ.ም ድረስ ሌሎች 3 ሰዎችን በስቅላት መቅጣታቸውንም የተቋሙ መግለጫ ያመላክታል። ሂዩማን ራይትስ ዎች ሳውዲ አረቢያ አሲር ግዛት በሚገኘው
ካሚስ ሙሻይት እስር ቤት ስለሚገኙት 3 ታሳሪዎች መረጃ ያላቸውን 3 ሰዎች ስለ ጉዳዩ መጠየቁን አመልክቷል። 3ቱም እስረኞች በቅርቡ ሰሜን ኢትዮጵያ ትግራይ ክልል ጦርነት በነበረበት ወቅት የተሰደዱ መሆናቸውም ተገልጿል። በዚያን ወቅት በአስቸጋሪ የስደት መስመር በየመን በኩል ወደ ሳውዲ እንዲገቡና ገንዘብ ለማግኘትም ከየመን ወደ ሳውዲ ጫት መውሰዳቸውንም ከመረጃ ሰጪዎች መረዳቱን አስታውቋል። ሆኖም ሳውዲ ውስጥ ጫት በወንጀል እንደሚያስጠይቅ እንደማያውቁም ተጠቅሷል። ከታሰሩ አንስቶ በአግባቡ ፍርድ ቤት እንዳልቀረቡ በቀረቡበት አጋጣሚም አስተርጓሚ እንዳልነበራቸውና የተፈረደባቸውን ፍርድም ምንነት እንዳልተረዱም ተመላክቷል። በጸጥታ ኃይሎች መደብደባቸውና ምንነቱን ያልተረዱት ሰነድ ላይ እንዲፈርሙ መደረጋቸውም ተገልጿል። ሁማን ራይትስ ዎች የሚመለከታቸው መንግስታት ሳውዲ አረቢያ የሞት ቅጣቱን እንዲታነሳ ግፊት እንደሚያደርግም አሳስበዋል። ናዲያ ሃርድማን ሳውዲ አረቢያ በመሰረታዊ የፍርድ ቤት ሂደት የመታደም መብትን በመንፈግ የኃይል ጥቃት ላልቀላቀለ ወንጀል በሞት ለመቅጣት መዘጋጀቷ ለፍልሰተኞች መብትና ሕይወት ክብር ያለመስጠቱን ያንጸባርቃል ብለዋል። የአንድ ቀን የናፍጣ አቅርቦት ከመካከለኛው ምስራቅ ጦርነት በፊት ወደ ነበረበት 9 ሚሊዮን ሊትር እንዲመለስ መወሰኑን የገንዘብ ሚኒስትር አስታወቀም። የገንዘብ ሚኒስትሩ አቶ አህመድ ሽዴ ዛሬ በሰጡት መግለጫም በመካከለኛው ምስራቅ በነበረው ጦርነት ምክንያት ተቀንሶ የነበረው የናፍጣ ነዳጅ አቅርቦት ወደ ቀድሞ መጠን እንዲመለስ መወሰኑን አስታውቀዋል። እንደ ሚኒስትሩ ገለጻ ከሆነም ቀደም ሲል በጦርነቱ ሳቢያ በቀን 9 ሚሊዮን ሊትር የነበረው የናፍጣ አቅርቦት በግማሽ ቀንሶ 4.5 ሚሊዮን ሊትር ብቻ ሲቀርብ መቆየቱን ነው አቶ አህመድ ሽዴ በመግለጫቸው የገለጹት። አሁን ላይ ግን በመንግስት ያለውን የምርትና የትራንስፖርት እንቅስቃሴ ግምት ውስጥ በማስገባት አቅርቦት ወደ ነበረበት 9 ሚሊዮን ሊትር እንዲመለስ መወሰኑን አስታውቀዋል። የናፍጣ አቅርቦት ከጦርነቱ በፊት 9 ሚሊዮን ሊትር በቀን ይቀርብ ነበር። በነበረው አጣዳፊና አስደንጋጭ ሁኔታ የዲፖዎቻችንንም በአስተማማኝ መልኩ መሙላት ስለነበረብን የዓለም ዋጋ በከፍተኛ ደረጃ የናረ ስለሆነ ቁጠባም በኢኮኖሚ ደረጃ ማረጋገጥ ስለነበረብን በተወሰነ ደረጃ የናፍጣ አቅርቦት በግማሽ ተቀንሶ ነበር። ያ ማለት ነው 9 ሚሊዮን ሊትር በቀን ይቀርብ የነበረው ወደ 4.5 ሚሊዮን ሊትር እንዲቀርብ ተደርጓል። ከዚህ በተጨማሪ ከነጭ ናፍጣ በስተቀር ሌሎች የነዳጅ ምርቶች በነበረው መጠን እንዲቀጥሉ ነው የተደረገው ማለት ነው። ምንም እንኳ መንግስት በከፍተኛ ውድ ዋጋ እየገዛ በከፍተኛ ድጎማ እያቀረበ ቢሆንም ከዛሬ ቀን ጀምሮ የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት እንዲመለስ በመንግስት ተወስኗል። ይሄ ማለት ነው በቀን 4.5 ሚሊዮን ናፍጣ በአገር ደረጃ እናቀርብ የነበረው ከጦርነቱ በፊት ወደ ነበረበት ወደ 9 ሚሊዮን ሊትር የቀን አቅርቦት እንዲመለስ ውሳኔ ተመልሷል። አሁን የአንድ ቀን የናፍጣ አቅርቦት ወደ ቀደመው 9 ሚሊዮን ሊትር እንዲመለስ መወሰኑን ተከትሎ ከዛሬ ጀምሮ ከጅቡቲ ወደ አዲስ አበባ መጓጓዝ እንደጀመረም የገለጹት የገንዘብ ሚኒስትሩ አቶ አህመድ ሽዴ ወደ ክልሎች ደግሞ ከነገ ጀምሮ መጓጓዝ ይጀምራል ብለዋል። ይህም በኢኮኖሚ እንቅስቃሴ ላይ የሚፈጥረውን ጉዳት ለመቀነስ፣ የእርሻ ምርቶችን ወደ ገበያ ለማድረስ፣ የፕሮጀክቶች አፈጻጸም ላይ የተፈጠረውን ጫና ለመቋቋምና በግብርናና የኤክስፖርት ስራዎችን ለማፋጠን እንደሚረዳም አስታውቀዋል። የገንዘብ ሚኒስትሩ አክለውም በዓለም አቀፍ ደረጃ የተከሰተው የነዳጅ አቅርቦት መስተጓጎል ኢኮኖሚው ላይ የሚደርሰውን ጫና ለመከላከል መንግስት በልዩ ግዢ በከፍተኛ ዋጋ ነዳጅ ገዝቶ እያቀረበ መሆኑንም ሚኒስትሩ አቶ አህመድ ሽዴ አስረድተዋል። ይህንን ውሳኔ ተከትሎ ለነዳጅ ድጎማ የሚመደበው በጀት በወር 20 ቢሊዮን ብር ጭማሪ በማሳየት አጠቃላይ የሀገሪቱን የነዳጅ ድጎማ ከ300 ቢሊዮን ብር በላይ እንዳደረሰው ነው የተገለጸው። እንግዲህ የተፈጠረው ጦርነት በዓለም ህዝቦች እና ኢኮኖሚዎች ላይ ከፍተኛ ጫና ነው ያሳደረው። ኢትዮጵያም የዚህ ዋነኛ ገፈት ቀማሽና ተጠቂ ሀገር ነች ማለት ነው። የነጭ ናፍጣ ዋጋ በጦርነቱ ምክንያት ተጨማሪ ዋጋ ወደ ህዝቡ አልተላለፈም። ይሄ ባለመተላለፉ ምክንያት በየወሩ ከነበረው ድጎማ በተጨማሪ በሁሉም የነዳጅ አይነቶች ማለት ነው ከጦርነቱ በፊት ከነበረው ድጎማ በተጨማሪ በየወሩ 20 ቢሊዮን አዲስ ድጎማ መንግስት እየከፈለ ይገኛል ማለት ነው። ከነበረው የማክሮ ኢኮኖሚ ሪፎርምን ተከትሎ ስናረግ ከነበረው ድጎማ ይሄ ተጨምሮ አጠቃላይ የድጎማ ክምችቱን ከ300 ቢሊዮን ብር በላይ ከፍ አድርጎታል ማለት ነው።
የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን ያው ዜና የመረጃ ጥንቅር ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የህወሓት ቡድን ለአንድ ዓመት የተራዘመውን የትግራይ ጊዜያዊ አስተዳደር ስልጣንና ኃላፊነት ለማፍረስ እየተንቀሳቀሰ መሆኑን በይፋ ማወጁን፣ በደቡብ አፍሪካ የሚኖሩ አፍሪካውያን ስደተኞች ጸረ ስደት ሰልፍ በሚካሄድበት ወቅት ጥቃት እንዳይደርስባቸው ከፍተኛ ጥንቃቄ እንዳደርጉ መነገሩን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ እንደሚከተለው ያቀርባቸዋል። በድጋሚ አብራችሁን ቆዩ። የህወሓት ቡድን ለአንድ ዓመት የተራዘመውን የትግራይ ጊዜያዊ አስተዳደር ስልጣንና ኃላፊነት ለማፍረስ እየተንቀሳቀሰ መሆኑን በይፋ አወጀ። የህወሓት ቡድን በፌዴራል መንግስቱ ለአንድ ዓመት የተራዘመውን የትግራይ ጊዜያዊ አስተዳደር እንደሚያፈርስና የጊዜያዊ አስተዳደሩን ፕሬዝዳንት ሌተናል ጀነራል ታደሰ ወረደን ስልጣን እንደሚነጥቅ ማሳወቁን ተከትሎ በትግራይ የሚንቀሳቀሱ የፖለቲካ ፓርቲዎች፣ የማህበረሰብ አንቂዎች፣ ሲቪል ማህበራትና ጋዜጠኞች በጽኑ እየተቃወሙ ይገኛሉ። ዲሞክራሲያዊ ስምረት ትግራይንና ሳልሳይ ወያኔ ፓርቲዎችን ጨምሮ በክልሉ የሚንቀሳቀሱ ፓርቲዎች ቡድኑ ከ5 ዓመት በፊት በህገወጥ ምርጫ አቋቁሞታል ያሉትን ህገወጥ ምክር ቤት ዳግም እመልሳለሁ በማለቱ ተቃውመዋል። ሆኖም በምርጫ ቦርድ የተሰረዘው የህወሓት ቡድን ቃል አቀባይ እንደሆኑ የገለጹ ሚካኤል አስገዶም የተባሉ ግለሰብ ለቢቢሲ አማርኛ በሰጡት ቃለ መጠይቅ የትግራይ ጊዜያዊ አስተዳደር እየፈረሰ ነው ሲሉ ግጭት ቀስቃሽ ንግግር አድርገዋል። ከሻዕቢያ ጋር ጽምዶ የተሰኘ ጥምረት ፈጥሯል የሚባለው የህወሓት ቡድን በእኒህ ሰው በኩል ከፌዴራል መንግስቱ ጋር ግንኙነቴን አቋርጫለሁ ሲል የፕሪቶሪያውን ውል ማፍረሱን በይፋ አውጇል። እንዲሁም ጊዜያዊ አስተዳደሩን እየመሩ ያሉት ሌተናል ጀነራል ታደሰ ወረደን ስልጣናቸውን ያስረክቡ ሲሉም ዝተዋል። ከቀናት በፊት የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ ቢለኔ ስዩም ለቢቢሲ በሰጡት ቃለ መጠይቅ የጊዜያዊ አስተዳደሩ ፕሬዝዳንት ስልጣን የተራዘመው ከአንድ ዓመት በፊት ሹመት በተሰጠበት የ2015 ደንብ መሰረት መሆኑንም አክለው ተናግረዋል። ከቀናት በፊት የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ ቢለኔ ስዩም ለቢቢሲ በሰጡት ቃል የጊዜያዊ አስተዳደሩ ፕሬዝዳንት ስልጣን የተራዘመው ከአንድ ዓመት በፊት ሹመት በተሰጠበት የ2015 ደንብ መሰረት መሆኑን ተናግረው ነበር። በዚህ ምክንያት ውሳኔው ህጋዊ መሆኑን ፕሬስ ሴክሬታሪዋ በወቅቱ ገልጸዋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ባሳለፍነው ሳምንት በሰጡት መግለጫ ይህን የህወሓት ቡድን የመፈንቅለ መንግስት እንቅስቃሴ ተቀባይነት እንደሌለው በመግለጽ ሊሞከር እንደማይገባ ማስጠንቅቀዋል። የተሰጣቸውን ኃላፊነት እንደማይለቁ የገለጹት የጊዜያዊ አስተዳደሩ ፕሬዝዳንት የህወሓት ቡድን ከዚህ እንቅስቃሴው እንዲቆጠብ ሲሉ አሳስበዋል። ኢትዮጵያ ውስጥ አደጋዎች ከመከሰታቸው አስቀድሞ የቅድመ ማስጠንቀቂያ ስራዎች ላይ በትኩረት እንዲሰራ በፓርላማ ማሳሰቢያ ተሰጠም። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የአደጋ ስጋትን ለመቀነስ የቅድመ ማስጠንቀቂያ ስራዎች ላይ በትኩረት ሊሰራ እንደሚገባ የፓርላማው ቋሚ ኮሚቴ ማሳሰቢያ ሰጥቷል። የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽንን የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርት በገመገመበት ወቅት ሊሻሻሉና ሊጠናከሩ የሚገባቸው ጉዳዮች ተነስተዋል። የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነጎ በሀገራችንና በመላው ዓለም ሰው ሰራሽና ተፈጥሯዊ የአደጋ ስጋቶች እየጨመሩ መሆኑን ጠቁመው ይህንን የሚመጥን ምላሽ መስጠት እንደሚገባ ማሳሰባቸውን ከምክር ቤቱ ያገኘነው መረጃ ያመለክታል። የቋሚ ኮሚቴው ምክትል ሰብሳቢ ዶክተር ፈቲ ማህዲ በበኩላቸው ኮሚሽኑ አደጋዎች ሲከሰቱና ሰዎች ሲፈናቀሉ፣ የንብረት ውድመት ሲከሰትባቸው ፈጥኖ መልሶ ለማቋቋም ያከናወናቸው ተግባራት ሰብአዊ ድጋፍን በራስ አቅም ለመሸፈንና ሉዓላዊነትን ለማስከበር ያከናወናቸው ተግባራት ተጠናክረው ሊቀጥሉ ይገባል ብለዋል። ኮሚሽኑ ተፈጥሯዊ አደጋ ሊከሰትባቸው ይችላሉ የሚላቸውን ቦታዎች ከኢትዮጵያ ጂኦሎጂካል ሰርቬይ ጋር በመቀናጀት መረጃ ሰብስቦ ተንትኖ አደጋው ከመከሰቱ በፊት ፈጥኖ እርምጃ በመውሰድ በሰውና በንብረት ላይ የሚደርስን ውድመት ለመከላከልና የአደጋ ስጋትን ለመቀነስ የቅድመ ማስጠንቀቂያ ስራዎች ላይ እንዲያተኩር አሳስበዋል። አደጋዎች ሲከሰቱም በሚሰበሰበው ፈንድ ዜጎችን ወደ ተሻለ ስፍራ ማዘዋወር ይገባል ሲሉ ምክትል ሰብሳቢው ጠቅሰዋል። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አምባሳደር ሽፈራው ተክለማርያም ሰብአዊ ድጋፍን በራስ አቅም ለማሳካት የተጀመሩ ስራዎች አበረታች ለውጥ እያመጡ መሆኑን ገልጸዋል። የኮሚሽኑ ፈንድ በብሔራዊ ባንክና ንግድ ባንክ አካውንት ተከፍቶለት ከየካቲት 1 2018 ዓ.ም ጀምሮ በፌዴራል ደረጃ በአንድ ወር ውስጥ ከ1.7 ቢሊዮን ብር በላይ ማሰባሰብ ተችሏል ያሉ ሲሆን ክልሎችም ባለፉት 9 ወራት ከ10 ቢሊዮን ብር በላይ ማሰባሰባቸውን ኮሚሽነሩ ተናግረዋል። በደቡብ አፍሪካ የሚኖሩ አፍሪካውያን ስደተኞች ጸረ ስደተኛ ሰልፍ በሚካሄድበት ወቅት ጥቃት እንዳይደርስባቸው ከፍተኛ ጥንቃቄ እንዲያደርጉ ተነገረ። በደቡብ አፍሪካ መጤ ጠል የሆኑ ግለሰቦች በሚያደርሱት ጥቃት የተለያዩ የአፍሪካ ሀገራት ዜጎች መገደላቸው በተደጋጋሚ የሚዘገብ ሲሆን ከቀናት በፊትም በጆሃንስበርግ ከተማ 3 ኢትዮጵያውያን በጥይት ተደብድበው መገደላቸውን መዘገባችን ይታወሳል። በደቡብ አፍሪካ ከቅርብ ዓመታት ወዲህ የህገ ወጥ ስደተኞች ጉዳይ የፖለቲካ መሳሪያ እየሆነ የመጣ ሲሆን የተወሰኑ ተቃዋሚዎች የውጭ ሀገራት ዜጎች የስራ
እድሎችን እያሳጡ ነው፣ ፍትሐዊ ባልሆነ ሁኔታ ከህዝብ አገልግሎት ተጠቃሚ እየሆኑ ነው ሲሉ ይወነጅላሉ። ይህንንም ተከትሎ ታዲያ በትናንትናው ዕለት በመቶዎች የሚቆጠሩ ስደተኛ ተቃዋሚ ሰልፈኞች በፕሪቶሪያ አደባባይ በመውጣት ተቃውሟቸውን ያሰሙ ሲሆን ሰልፉ እንደሚቀጥልም መረጃዎች ይጠቁማሉ። ከዚህ ቀደም ህገወጥ ስደተኞችን በመቃወም የተደረጉ ሰልፎች ወደ አመጽ አምርተው በርካታ ስደተኞች መገደላቸውን ተከትሎ የጋናና የናይጄሪያ መንግስት ለዜጎቻቸው የጥንቃቄ መልእክት አስተላልፈዋል። የጋና ዲፕሎማቲክ ሚሽን ለዜጎቹ የተቃውሞ ሰልፎች በሚካሄዱበት ወቅት ለደህንነታቸው ቅድሚያ እንዲሰጡና የጥንቃቄ እርምጃ እንዲወስዱ የመከረ ሲሆን ሱቅ ያላቸው ግለሰቦች ሱቆቻቸውን እንዲዘጉ፣ ሰልፎች ከሚካሄድባቸው አካባቢዎች እንዲርቁና ግጭቶችን ሊያባብሱ ስለሚችሉ በአደባባይ ከመሰብሰብ እንዲታቀቡ ይገልጻል። በደቡብ አፍሪካ የሚኖሩ ናይጄሪያን ማህበርም በተመሳሳይ ለአባላቱ ሱቃቸውን እንዲዘጉ፣ በቤታቸው እንዲቀመጡ፣ ወደ ውጪ እንዳይወጡ ማስጠንቀቁን ቢቢሲ ዘግቧል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በተመሳሳይ በደቡብ አፍሪካ የታየውን መጤጠል እንቅስቃሴ አውግዘው በመጤ ጠሎች የሚፈጸሙ ጥቃቶች፣ ትንኮሳዎችና የማስፈራራት ድርጊቶች በሚመለከቱ የሚወጡ ዘገባዎች እንዳሳሰባቸው ተናግረዋል። ደቡብ አፍሪካ ከ2 ዓመት በፊት ባደረገችው የህዝብ ቁጠራ መሰረት ቢያንስ 2.4 ሚሊዮን ከሌሎች ሀገራት የመጡ ስደተኞች ያሏት ሲሆን ከነዚህም ውስጥ ከፍተኛውን ቁጥር በመያዝ ዚምባብዌ፣ ኢትዮጵያ፣ ዲሞክራቲክ ኮንጎ፣ ሶማሊያ፣ ባንግላዴሽ በቅደም ተከተል እንደሚቀመጡ ዘገባው አክሏል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ አሜሪካ የባህር ኃይል እገዳውን ልታራዝም እንደምትችል በተገለጸበት ወቅት ፕሬዝዳንት ትራምፕ ኢራን ስምምነት እንድትፈጽም አሳሰቡ። ዛሬ ሁለተኛ ወሩን ባስቆጠረው የመካከለኛው ምስራቅ ጦርነት ፕሬዝዳንት ትራምፕ ኢራን እጅ እንድትሰጥ ለማስገደድ ሲሉ ረዳቶቻቸው ለተራዘመው የባህር ኃይል እገዳ እንዲዘጋጁ መመሪያ ሰጥተዋል። በሌላ በኩል ደግሞ እስራኤል በደቡብ ሊባኖስ በፈጸመችው 2 ተከታታይ ጥቃት 3 የአደጋ ጊዜ ሰራተኞችን ጨምሮ 5 ሰዎች መገደላቸውን የሀገሪቱ ጤና ሚኒስትር አስታውቋል። ዝርዝሩን ደግሞ ዘሩፋይል ሀብታሙ እንደሚከተለው ያቀርበዋል። አብራችሁን ቆዩ። አሜሪካ የባህር ላይ እገዳውን ልታራዝም እንደምትችል በተገለጸበት ወቅት ፕሬዚዳንት ትራምፕ ኢራን ስምምነት እንድትፈርም አሳሰቡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በቶሎ ብልህ እንድትሆንና ስምምነት ላይ እንድትደርስም አሳስበዋል። ፕሬዝዳንቱ ይህንን ጥሪ ያቀረቡት ግጭቱን ለማቆም የሚደረገው ጥረት ለቀናት መቆሙና አሜሪካ በኢራን የንግድ መርከቦች ላይ የጣለችውን የባህር ላይ እገዳ ልታራዝም እንደምትችል የሚጠቁሙ የዜና ዘገባዎች በወጡበትም ወቅት ነው። ትራምፕ በትሩዝ ሶሻል ባሰፈሩት መልእክት ኢራን ነገሮችን ማስተካከል አልቻለችም ያሉ ሲሆን ኢራን ከፈለገች መደወል እንደምትችልና የኒውክሌር መሳሪያ እንዲኖራት በፍጹም እንደማይፈቅዱ በተደጋጋሚ መግለጻቸውም አይዘነጋም። ዎል ስትሪት ጆርናል የአሜሪካ ባለስልጣናትን ጠቅሶ እንደዘገበው ፕሬዝዳንቱ ቴህራን እጅ እንድትሰጥ ለማስገደድ ሲሉ ረዳቶቻቸው ለተራዘመ የባህር ላይ እገዳ እንዲዘጋጁ መመሪያም ሰጥተዋል። እንደ ዘገባው ትራምፕ ቦምብ ከመጣል ወይም ከግጭቱ ሙሉ በሙሉ ወጥቶ ከመሄድ ይልቅ የኢራንን ኢኮኖሚና የነዳጅ ምርት ሽያጭ በእገዳው ላይ እንዲቆይም መርጠዋል። ምክንያቱም የቀደሙት አማራጮች ከፍተኛ አደጋ ስለሚኖራቸው ነውም ተብሏል። ከኒውክሌር ውጪ የሆነ ስምምነት እንዴት እንደሚፈርሙ አያውቁም፣ በቶሎ ብልህ ቢሆኑ ይሻላቸዋል ሲሉ ትራምፕ መልእክታቸውን ቢገልጹም ስምምነቱ ምን ሊያካትት እንደሚችል ግን አላብራሩም። ኢራን በበኩሏ ለሰላማዊና ለሲቪል አገልግሎት የሚል ዩራኒየም የማበልጸግ መብቷ በአሜሪካ እውቅና እንዲሰጣትም ትፈልጋለች። በአሁኑ ወቅት ቴህራን እስከ 60 በመቶ የነጠረ 440 ኪሎ ግራም የሚጠጋ ዩራኒየም ያላት ሲሆን ይህም ክምችት ተጨማሪ ማበልጸጊያ ከተደረገለት ለበርካታ የኒውክሌር መሳሪያዎች ሊውልም ይችላልም ተብሏል። የኢራን ባለስልጣናት ማክሰኞ ዕለት በሰጡት መግለጫ አማራጭ የንግድ መስመሮችን የተጠቀሙ ስለሆነ እገዳውን መቋቋም እንደሚችሉና ጦርነቱን እንዳላበቃም ገልጸዋል። የግጭት በሺዎች የሚቆጠሩ ሰዎችን ህይወት ከመቅጠፉም በላይ በዓለም አቀፍ የኢነርጂ ገበያና የንግድ መስመሮች ላይ ከፍተኛ መስተጓጎልም ፈጥሯል። ኢራንም በበኩሏ ዛሬ ሚያዝያ 21 ቀን 2018 ዓ.ም ሁለተኛ ወሩን የደፈነው ወታደራዊ ግጭትን ለመፍታት ባቀረበችው አዲስ የሰላም ሐሳብ ስለ ኒውክሌር ፕሮግራም የሚደረገው ውይይት እንዲቀጥል መጀመሪያ ጦርነቱ በይፋ ማብቃትና የባህር ላይ የንግድ መርከቦች እንቅስቃሴ ችግር መፈታት እንዳለበትም ገልጻለች። ይህ የኢራን አቋም የኒውክሌር ጉዳይ ከውይይቱ መጀመሪያ ጀምሮ እንዲካተት ከሚፈልጉት ከፕሬዝዳንት ዶናልድ ትራምፕ ፍላጎት ጋር የሚጋጭም ሆኗል። እንደ ሮይተርስ ዘገባ ከሆነ ፕሬዝዳንቱ በጦርነት ላይ አንድ ወገን ድል ማወጅ ቢፈልጉ ኢራን ምን አይነት ምላሽ ልትሰጥ እንደምትችል የአሜሪካ የስለላ ተቋማት ጥናት እያደረጉም ይገኛሉ። በሌላ በኩል ደግሞ ፕሬዝዳንት ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ድረገጻቸው ላይ መትረየስ ይዘው የሚያሳይ ምስል በመለጠፍና ከእንግዲህ ርህራሄ የለም የሚል መልእክት በማስተላለፍ ጠንከር ያለ አቋማቸውንም ገልጸዋል። ይህ በእንዲህ እያለ እስራኤል በደቡብ ሊባኖስ የፈጸመችው 2 ተከታታይ
ጥቃት 3 የአደጋ ሰራተኞችን ጨምሮ 5 ሰዎች መገደላቸውን የአገሪቱ ጤና ሚኒስትር አስታውቋል። የሊባኖስ ጤና ሚኒስትር የመጀመሪያው የእስራኤል ጥቃት የተጎዱ ሰዎችን ለማትረፍ የተላኩ 3 የአገሪቱ የአደጋ ጊዜ ሰራተኞች በሁለተኛው ጥቃት መገደላቸውን ነው ያስታወቀው። በኋላ ላይ የመሞታቸው መንስኤ ሲጣራ በፍርስራሾች ውስጥ ተቀብረው ህይወታቸው ማለፉም ተረጋግጧል። በጥቃቱ 2 የሊባኖስ ጦር ወታደሮች ጉዳት እንደደረሰባቸውም ታውቋል። የእስራኤል ጦር ስለ ጥቃቱ ጥያቄ ቢቀርብለትም ምላሽም ከመስጠትም ተቆጥቧል። የሰብአዊ መብቶች ቡድኖች በህክምና ባለሙያዎች ላይ ሆን ተብሎ የሚፈጸም ጥቃት ከጦር ወንጀል ጋር ይስተካከላልም ብለዋል። በእስራኤልና ሂዝቦላ መካከል ዳግም ግጭት የተቀሰቀሰው የኢራን ጦርነትን ተከትሎ ወደ ቴል አቪቭ ሮኬቶችን ማስወንጨፍ በመጀመሩም ነው። በእስራኤል ጦር በተፈጸሙ ጥቃቶች እስካሁን ድረስ 103 የህክምና ባለሙያዎችን ጨምሮ 2500 ሰዎችም ተገድለዋል። ከሟቾቹ መካከል 270 ሴቶችና ከ170 በላይ የሚሆኑት ደግሞ ህፃናት መሆናቸውም ተገልጿል። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና የምጣኔ ሀብት ዘገባችን ወደ እናንተ የሚቀርብበት ሰዓት ላይ ደርሰናል። መረጃዎቹን ደግሞ ራቢያ ከድር እንደሚከተለው ታቀርባችኋለች። በድጋሚ አብራችሁን ቆዩ። የኢትዮጵያ ፖስታ ባለም አቀፍ የፈጣን መልእክት አገልግሎት የጥራት ደረጃ ከአፍሪካ ቀዳሚ ሆነ። የኢትዮጵያ ፖስታ አገልግሎት ባለም አቀፍ የፖስታ ህብረት የ2025 የጥራት ምዘና በፈጣን መልእክት አገልግሎት ከአፍሪካ አንደኛ ደረጃን በመያዝ ታሪካዊ ድል ማስመዝገቡን አስታውቋል። ተቋሙ ባለም አቀፍ ደረጃም 6ኛ ደረጃን በመያዝ በዘርፉ ያለውን ተወዳዳሪነት ማረጋገጡን የተገለጸው ተቋሙ በመግለጫው ላይ እንዳስታወቀው የኢትዮጵያ ፖስታ በ2025 የኢኤምኤስ አጠቃላይ አገልግሎት ጥራት ሽልማት በአህጉር ደረጃ አንደኛ እንዲሁም ባለም አቀፍ ደረጃ 6ኛ ሆኖ ተመርጧልም ብለዋል። በተጨማሪም በደንበኞች አገልግሎት አሰጣጥ ዘርፍ ከአፍሪካ ቀዳሚ ሲሆን ባለም አቀፍ መድረክ ደግሞ የ3ኛነት ደረጃን ይዟል። የስኬት ተቋሙ ለተከታታይ 3 ዓመታት ሲያከናውነው የቆየውን ሁለንተናዊ ሪፎርም ውጤት መሆኑን በመግለጫው ላይ አስታውቋል። ተቋሙ የዓለም አቀፍ መስፈርቶችን በማሟላትና ሰው ተኮር መሆኑ ለዚህ ሽልማት እንዳበቃው ነው ለአባይ ቴሌቪዥን በላከው መግለጫ ላይ አስታወቀው። የኢትዮጵያ ፖስታ ሁለንተናዊ ተቋማዊ ሪፎርም ውጤታማነት ማሳያ ከመሆኑም በላይ ባለም አቀፍ የፈጣን መልእክትና የሎጂስቲክ መድረክ ላይ የሀገሪቱን ተወዳዳሪነት የሚያረጋግጥ መሆኑም ተገልጿል። አዲስ የኤሌክትሪክ ኃይል ቆጣቢ ለሚያስገቡ ደንበኞች እስከ 2 ዓመት በሚደርስ ጊዜ የክፍያ ስርዓት ይፋ ተደረገ። የኢትዮጵያ ኤሌክትሪክ አገልግሎት አዲስ የኤሌክትሪክ ኃይል ቆጣሪ ለሚያስገቡ ደንበኞች እስከ 2 ዓመት በሚደርስ ጊዜ የሚከፈል የክፍያ ስርዓት መዘርጋቱን አስታውቋል። ተቋሙ ዛሬ በሰጠው ጋዜጣዊ መግለጫ የአሰራር ስርዓቱ በገንዘብ እጥረት ምክንያት የኤሌክትሪክ አገልግሎት ማግኘት ያልቻሉ የህብረተሰብ ክፍሎችን የኤሌክትሪክ ተጠቃሚ ለማድረግ ያለመ መሆኑን ተገልጿል። የአገልግሎቱ የማርኬቲንግ ሽያጭና ደንበኞች አገልግሎት ስራ አስፈጻሚ አቶ ኢሳያስ ደንድር በመግለጫው ላይ አዲሱ የጊዜ ገደብ ክፍያ ስርዓት ደንበኞች የማስቀጠያ ክፍያ እስከ 2 ዓመት በሚደርስ ጊዜ ውስጥ ከወርሃዊ የፍጆታ ክፍያቸው ጋር እንዲከፍሉ የሚያስችል ነው ብለዋል። አሰራሩ የሚመለከተው የነጠላ ፌዝ ቆጣሪ ፈላጊዎችን ሲሆን ደንበኞች ከአጠቃላይ ክፍያ 10% ብቻ ቅድሚያ በመክፈል አገልግሎቱን ማግኘት ይችላሉ ሲሉ አቶ ኢሳያስ ተናግረዋል። ክፍያቸው እስከ 6 ወር ባለው ጊዜ ውስጥ ለሚያጠናቅቁ ደንበኞች ከወለድ ነጻ ሲሆን ከ6 ወራት በላይ ለሚጠቀሙ ደንበኞች እንደ የጊዜው እርዝማኔ ከ3 እስከ 9% የወለድ ምጣኔ እንደሚታሰብም አንስተዋል። ቀሪው ክፍያ በየወሩ ከሚጠቀሙት የኤሌክትሪክ ፍጆታ ጋር ተደምሮ በየወሩ እንዲከፍሉ የሚደረግ መሆኑም ተገልጿል። ደንበኞች በየወሩ ክፍያውን ለመፈጸም የሚያስችል የውል ስምምነት መፈረም የሚጠበቅባቸው ሲሆን በአንድ ጊዜ ክፍያ እንደማይችሉ የሚያሳይ ምንም አይነት ደብዳቤ ማቅረብ እንደማይጠበቅባቸውም አስታውቀዋል። ይህም አገልግሎትን በከተማና በገጠር ያሉ ሁሉም የሀገሪቱ አካባቢዎች ፍትሃዊ ተደራሽነትን ለማረጋገጥና የደንበኞች ቁጥርን ለማሳደግ የሚያስችል መሆኑንም ተናግረዋል። ሆላንድ ዴሪ አዲስ የቫኒላ ጣዕም ያለው እርጎ አስመረቀ። በኢትዮጵያ የወተትና የወተት ተዋጽኦ ምርቶች በስፋት በመታወቅ ላይ የሚገኘው ሆላንድ ዴሪ አዲስ ያመረተውን የቫኒላ ጣዕም ያለው እርጎ በይፋ ለገበያ በዛሬው ዕለት አስተዋውቋል። ይህ አዲስ የቫኒላ ጣዕም ያለው እርጎ ድርጅቱ ቀደም ሲል ለገበያ ሲያቀርባቸው ከነበሩ የተፈጥሮ የማንጎ፣ ሙዝና ስትሮበሪ ጣዕም ካላቸው ምርቶች በተጨማሪ የተቀላቀለ መሆኑም ተገልጿል። ምርቱ በጥንቃቄ ከተመረጠ ወተትና ከፍተኛ ጥራት ካላቸው ግብአቶች የተዘጋጀ
መሆኑን የገለጹት የሆላንድ ዴሪ የንግድ ዳይሬክተር ዣን ፖል ሪዮ ትንሽ እረፍት ይውሰዱ ቫኒላ ያስደስቶታል በሚል መሪ ቃል የቀረበው ይህ ምርት ለተጠቃሚዎች የተለየ ጣዕምና ደስታን ለማምጣት ታስቦ የተዘጋጀ መሆኑንም ተናግረዋል። ከምርት ምርቃቱ ጋር ተያይዞ በታዋቂው ድምጻዊ እሱ ባለው ወይም እሽሩሩ የተቀናበረ አዲስ የማስታወቂያ ዜማ ያካተተ የቴሌቪዥን ማስታወቂያ ለታዳሚዎች የቀረበ ሲሆን ይህም ድርጅቱ በገበያ ውስጥ ያለውን ተወዳዳሪነት ለማሳደግና ወደ ደንበኞች ይበልጥ ለመቅረብ የሚያደርገው ጥረት አካል መሆኑም ተገልጿል። በምርቃ ስነ ስርዓቱ ላይ የመንግስት የስራ ኃላፊዎች፣ የዘርፉ ባለድርሻ አካላት፣ ተጽዕኖ ፈጣሪዎችና የሚዲያ ተወካዮች የተገኙ ሲሆን የምርቱ የቅምሻ መርሃ ግብርም ተካሂዷል። ሆላንድ ዴሪ ከ2009 ጀምሮ በኢትዮጵያ ስራ የጀመረ ሲሆን ልዩ ልዩ የወተት ምርቶችና የቺዝ አይነቶችን ለሀገር ውስጥ ገበያ በማቅረብ ላይ የሚገኝ ድርጅት ሲሆን ኩባንያው በቀጣይም የምርት አይነቶቹንና ጥራቶቹን በማሳደግ የደንበኞቹን ፍላጎት ለማርካት እንደሚሰራም አስታውቋል። ስትከታተሉት የነበረው የዕለተ ረቡዕ ሚያዝያ 21 ቀን 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።